ሰላም ጤና ይስጥልን ወደ ጎህ ቴሌቪዥን ተመልካቾቻችን እንደምን ቆያችሁ? ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ ነው አክሊል ሂሩት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያም ቀዳሚ ወዳደረግነው ዜና ስናልፍ በምስራቅ አፍሪካ ጥበባትና ባህል ፌስቲቫል ላይ ለተሳተፉ ሚኒስተሮች ሽኝት ተደረገ። ባህልና ስፖርት ሚኒስቴር በምስራቅ አፍሪካ ጥበባትና ባህል ፌስቲቫል ላይ ለተሳተፉ ሚኒስተሮችና ልኡካን ቡድኖች ሽኝት አድርጓል። በሽኝቱ ላይ በሚኒስተር ዴኤታ ማዕረግ የባህልና ስፖርት ሚኒስቴር አማካሪዎችን ጨምሮ ሌሎች የተቋማት የስራ ኃላፊዎች ተገኝተዋል። እንግዶች በቆይታቸው ኢትዮጵያ ድንቅ ሕዝብ ያላት ሀገር መሆኗን መመልከታቸውን በመግለጽ ሕዝቡ ላሳያቸው እንግዳ ተቀባይነትና ምስጋና ማቅረባቸውን ከባህልና ስፖርት ሚኒስቴር የተገኘ መረጃ ያመለክታል። በሀገር አቀፍ ደረጃ ከ580 ሺህ በላይ ዜጎች የ5 ሚሊዮን ኢትዮጵያን ኮርደስ ስልጠናን በመከታተል ላይ መሆናቸውን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። ስልጠናውን ያጠናቀቁ ከ180 ሺህ በላይ የሚሆኑ ዜጎች የምስክር ወረቀት ማግኘታቸውን ሚኒስቴሩ አስታውቋል። መርሃ ግብሩ በኢትዮጵያ መንግስትና በተባበሩት አረብ ኤሚሬቶች እገዛ የሚተገበር የዲጂታል የስራ ክህሎት ማሳደጊያ የትብብር ፕሮጀክት መሆኑ ተገልጿል። ፕሮጀክቱ ትውልድ ይማር ትውልድ ይሰልጥን ከዓለም ጋር ይፎካከር በሚል እሳቤ ዜጎች የቴክኖሎጂ እውቀታቸውን በማዳበር በዓለም አቀፍ ደረጃ ተወዳዳሪና ብቁ እንዲሆኑ እየተተገበረ ይገኛልን ብለዋል። ፕሮጀክቱ በቀጣዮቹ 3 ዓመታት 5 ሚሊዮን ኢትዮጵያውያን በዌብ ፕሮግራም፣ በአንድሮይድ ማበልጸግ፣ ዳታ ሳይንስና አርቲፊሻል ኢንተለጀንስ መሰረታዊ የዲጂታል ክህሎት እንዲጨብጡ የሚያስችል መሆኑ ተገልጿል። በኢኖቬሽንና ቴክኖሎጂ ሚኒስቴር የአይሲቲና ዲጂታል ኢኮኖሚ ዘርፍ ሚኒስትር ዴኤታ ዶክተር ዩሽሮን አለማየሁ እንዳሉት መርሃ ግብሩ የዲጂታል ክህሎትን መገንባት ያስችላልን ብለዋል። በመርሃ ግብሩ ከ580 ሺህ በላይ ዜጎች ተመዝግበው ስልጠናውን እየተከታተሉ ሲሆን ከነዚህም መካከል 180 ሺህ የሚሆኑት ስልጠናውን በማጠናቀቅ የምስክር ወረቀት ማግኘታቸው ተገልጿል። በአዲስ አበባ፣ ድሬዳዋ፣ ሐረር የ5 ሚሊዮን ኢትዮጵያውያን ኮርደስ ስልጠና አፈጻጸም የተሻለ መሆኑ ተጠቁሟል። መርሃ ግብሩ የተሳካ ለማድረግ ሌሎች ክልሎች በትኩረት ሊሰሩ እንደሚገባ አስገንዝበው ሚኒስተሩም አስፈላጊውን ድጋፍ እንደሚያደርግም ገልጸዋል። ስልጠናው የፈጠራ ስራን ለማበረታታት የሚያግዝ በመሆኑ በተለይ ወጣቶች ይህን እድል ተጠቅመው ራሳቸውን ማብቃት እንዳለባቸውም አስረድተዋል። ወደ ዝርዝር ዜናዎቻችን ስናልፍ ኢትዮጵያ በተባበሩት መንግስታት ድርጅት ዋና መቀመጫ ኒውዮርክ ሲካሄድ የቆየው 69ኛው ዓለም አቀፍ የሴቶች ጉባኤ በሴቶች ሁለንተናዊ ተጠቃሚነት ላይ ያስመዘገበቻቸውን ስኬቶች የተመለከተ ተሞክሮ አቅርባለች። ብሌን ተሾመ ዝርዝር አላት። ኢትዮጵያ በተባበሩት መንግስታት ድርጅት ዋና መቀመጫ ኒውዮርክ ሲካሄድ የቆየው 69ኛው ዓለም አቀፍ የሴቶች ጉባኤ በሴቶች ሁለንተናዊ ተጠቃሚነት ላይ ያስመዘገበቻቸውን ስኬቶች የተመለከተ ተሞክሮ አቅርባለች። በተባበሩት መንግስታት ድርጅት ዋና መቀመጫ ኒውዮርክ ሲካሄድ የቆየው 69ኛው ዓለም አቀፍ የሴቶች ጉባኤ ኮሚሽን ኦን ዘ ስታተስ ኦፍ ውመን የተለያዩ ውሳኔዎችን በማስተላለፍ ተጠናቋል። ጉባኤው በዋነኝነት የቤጂንግ መገለጫና የድርጊት መርሃ ግብር ጸድቆ በስራ ላይ የዋለበት 30ኛ ዓመትን በማስመልከት የድርጊት መርሃ ግብር አፈጻጸም መገምገም ላይ ያተኮረ ነው። በዚሁ ጉባኤ በስርዓተ ጾታ እኩልነት ትኩረቱን ባደረገው የቤጂንግ መግለጫና የድርጊት መርሃ ግብር ቀጣይ 5 ዓመት የትግበራ ምዕራፍን አጽድቋል። ኢትዮጵያ ከተለያዩ መንግስታትና መንግስታዊ ያልሆኑ ድርጅቶች ጋር በመቀናጀት የጎንዮሽ መድረኮችን ማዘጋጀቷን ከሰራተኛና ማህበራዊ ጉዳይ ሚኒስቴር የተገኘ መረጃ ያመለክታል። ከተባበሩት መንግስታት የኢንዱስትሪ ልማት ድርጅት ጋር በመሆንም በሴቶችና አረንጓዴ ኢኮኖሚ ላይ የተካሄደው ለአብነት የሚጠቀስ ነው። ከተባበሩት መንግስታት የስነ ህዝብ ፈንድ፣ ከተባበሩት መንግስታት የህፃናት መርጃ ድርጅትና ግሎባል ኤቪደንስ ከተሰኘ ስርዓተ ጾታ ተቋም ጋር በመተባበር በሴቶችና ታዳጊ ሴቶች ላይ የሚደርስ ጥቃትን ማስቆም የሚያስችሉ ፖሊሲዎችና ፕሮግራሞች ላይ ውይይትም ተደርጓል። ከሞሮኮ ጋር በመሆን የገጠር ሴቶችን በመደገፍ ዘላቂ የልማት ግቦችን ማሳካት ላይ ያተኮሩ መድረኮችም ተካሂደዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ኢትዮጵያ በስርዓተ ጾታ እኩልነት ሴቶች ተሳትፎና ውሳኔ ሰጪነት ላይ ስኬታማ ስራዎችን ማከናወኗን በቪዲዮ ባስተላለፉት መልእክት ገልጸዋል። የቤጂንግ መገለጫና የድርጊት መርሃ ግብር እንደ አውሮፓውያን አቆጣጠር በ1995 በ11 ጉዳዮች ላይ ያተኮረና በዋነኝነት የስርዓተ ጾታ እኩልነትን ለማረጋገጥና ሴቶችን ለማብቃት የወጣ ሰነድ ነው። በጉባኤው ላይ የኢትዮጵያ ልኡካን ቡድንን ጨምረው የመንግስት ተወካዮች ከተለያዩ የሲቪክ ማህበራት፣ የሴቶችና ወጣቶች ድርጅት፣ የጥናትና ምርምር
ተቋም ዓለም አቀፍና አህጉራዊ ድርጅቶች የተውጣጡ ተሳታፊዎች ተገኝተዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2025 ለሚካሄደው 7ኛው ዓለም አቀፍ የሴቶች ጉባኤ አፍሪካን በመወከል የኮሚቴ አባል ሆና መመረጥ የሚኒስትሩ መረጃ አስታውሷል። በኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ፕሮጀክት የደቡብ ምዕራብ ኢትዮጵያ ህዝቦችና የደቡብ ኢትዮጵያ ክልሎች አዋሳኝ አካባቢዎች ህዝቦች ማህበራዊ፣ ኢኮኖሚያዊ ችግሮችን በሚፈታ መልኩ እየተገነባ መሆኑ ተገለጸ። ቁም ነገር ሽፈራው ተጨማሪ አላት። የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ፕሮጀክት የደቡብ ምዕራብ ኢትዮጵያ ህዝቦችና የደቡብ ኢትዮጵያ ክልሎች አዋሳኝ አካባቢዎች ህዝቦችን ማህበራዊና ኢኮኖሚያዊ ችግሮችን በሚፈታ መልኩ እየተገነባ መሆኑ ተገለጸ። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስተር ዶክተር ተስፋዬ በልጅጌና ሌሎች ከፍተኛ የመንግስት ስራ ኃላፊዎች የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ፕሮጀክትን ጎብኝተዋል። በዚሁ ወቅት የፕሮጀክቱ ግንባታ 65 በመቶ መድረሱን የተገለጸ ሲሆን ፕሮጀክቱን በተያያዘለት ጊዜ ለማጠናቀቅ ርብርብ እየተደረገ መሆኑ ተጠቅሷል። በ2.5 ቢሊዮን ዩሮ ወጪ እየተገነባ የሚገኘው ይህ ፕሮጀክት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በኮንታ ዞን ኮንታ ኮይሻ ወረዳና በደቡብ ኢትዮጵያ ክልል ጎፋ ዞን መሎኮዛ ወረዳ መካከል ላይ ይገኛል። ፕሮጀክቱ የሁለት ክልሎች ህዝቦችን ማህበራዊና ኢኮኖሚያዊ ችግሮችን በሚፈታ መልኩ እየተገነባ እንደሚገኝ ነው የተገለጸው። በተጨማሪም ፕሮጀክቱ የአካባቢው ተፈጥሮ በይበልጥ ተጠብቆ የሚለማበትና ለጎብኚ መስህብነት ከፍተኛ አስተዋጽኦ እንደሚያበረክት መገለጹን የጎፋ ዞን ኮሚኒኬሽን መምሪያ መረጃ አመላክቷል። በዘንድሮ የተቀናጀ የተፋሰስ ልማት እስካሁን 3.5 ሚሊዮን ሄክታር የሚጠጋ መሬት ላይ መከናወኑ ተገለጸ። የተፋሰስ ልማት ስራው የመሬት መንሸርሸርን በመከላከል ምርትና ምርታማነትን የሚያሳድግ ጉልህ አስተዋጽኦ እያበረከተ መሆኑ ተገልጿል። ስማቸው ታፈረ ዝርዝር አለው። በዘንድሮ የተቀናጀ የተፋሰስ ልማት እስካሁን ከ3.5 ሚሊዮን ሄክታር የሚጠጋ መሬት መከናወኑ ተገልጿል። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሲ መኮንን ከኢዚያ ጋር ባደረጉት ቆይታ ባለፉት ዓመታት የተከናወኑ የተፋሰስ ልማት ተጨባጭ ውጤት ማስገኘቱንም ገልጸዋል። በዚህ ዓመት በአጠቃላይ ከ5.2 ሚሊዮን ሄክታር በላይ መሬት በተፋሰስ ልማት ለማልማት እቅድ መያዙንም ተናግረዋል። ከዚህም 4.1 ሚሊዮን ሄክታር በቀጥታ የስነ አካላዊ የአፈርና ውሃ ጥበቃ የሚሰራለት ሲሆን የተቀረው ከሰውና ከእንስሳት ንክኪ ነጻ የማድረግና ባለፉት ዓመታት የተሰራውን የመጠገን ስራ መሆኑንም ጠቁመዋል። በየዓመቱ በዚህ ስራ ከ14 ሚሊዮን በላይ የህብረተሰብ ክፍሎች በንቃት እንደሚሳተፉም አመላክተዋል። በአፈርና ውሃ ጥበቃ ስራው ዘንድሮ በተለመደው መንገድ የስነ አካላዊ የአፈርና ውሃ ጥበቃ ስራ እንደሚከናወንም ገልጸዋል። የተለያዩ የእርከን ስራዎች እንዲሁም ውሃን የመያዝ ስራዎች የሚሰሩበት መሆኑንም አቶ ፋኖስ ጨምረው ተናግረዋል። ከዚህ ጎን ለጎንም ለአረንጓዴ አሻራ ተከላ የሚሆን የቦታ ልየታ እንዲሁም የችግኝ ዝግጅት እንደሚደረግም አንስተዋል። በበጀት ዓመቱ የተቀናጀ የተፋሰስ ልማት ስራ እስካሁን 3.5 ሚሊዮን ሄክታር የሚጠጋ መሬት መልማቱንም ጠቁመዋል። በአጠቃላይ የተቀናጀ የተፋሰስ ልማት ስራዎች እስከ መጋቢት መጨረሻ ድረስ ይጠቃልላል ተብሎ እንደሚጠበቅም ጠቅሰዋል። መንግስት ለተፈጥሮ ሀብት ጥበቃና እንክብካቤ የሰጠው ልዩ ትኩረት ምርትና ምርታማነት እንዲጨምር ጉልህ አስተዋጽኦ ማበርከቱን ገልጸው የተፈጥሮ ሀብትን የመጠበቅ የመንከባከብና የማልማት ተግባር ለነገ የማይባል መሆኑንም ተጠናክሮ መቀጠል ያለበት ስራ መሆኑንም አመላክተዋል። የአረንጓዴ አሻራ ብሔራዊ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ በበኩላቸው የአፈርና ውሃ ጥበቃ ስራ ለአረንጓዴ አሻራ ትልቅ መሰረት የሚጥል መሆኑንም ገልጸዋል። የአረንጓዴ አሻራ እንዲረጋገጥ ከሚያደርጉ ትልቅ ስራዎች መካከል አንዱ የአፈርና ውሃ ጥበቃ ስራ መሆኑንም አስተባባሪው ተናግረዋል። ወደ ውጪ ዜናዎቻችን ስናልፍ በኢራን ላይ የተጣለው ማዕቀብና የሩሲያ ዩክሬን የተኩስ አቁም ንግግር የነዳጅ ዋጋ እንዲጨምር ማድረጉ ተሰማ። የሩሲያና የዩክሬን ጦርነት ለማስቆም ያለመ የተኩስ አቁም ንግግር መደረጉ ከኢራን ወደ ውጪ በሚላኩ ምርቶች ላይ የተጣሉት አዲስ ማዕቀብ ተጽዕኖ በማመዛዘን የነዳጅ ዋጋ ሰኞ ዕለት ጨምረዋል። ብሬንት ክሩድ ያልተጣራው ድፍድፍ ነዳጅ በበርሜል $72.2 ወይም የ4 ሳንቲም አሳይቷል። የዩናይትድ ስቴትስ ዌስት ቴክሳስ የድፍድፍ ነዳጅ ዋጋ በ8 ሳንቲም ወይም 0.1 በመቶ ጭማሪ በማሳየቱ ወደ $68.36 ከፍ ማለቱ ተሰምቷል። አሜሪካ በኢራን ላይ የጣለችው አዲስ ማዕቀብና ከኦፔክ ነዳጅ አምራች ቡድን የተገኘው የቅርብ ጊዜ ውጤት እቅድ ከፍተኛ የአቅርቦት ተፋሰስን ስላሳየ በሁለቱ መመዘኛዎች ለሁለት ተከታታይ ሳምንታዊ ትርፍ አስመዝግበዋል።
ለነዳጅ ዘይት ዋጋ ያለው የገበያ ሂደት በቅርብ ጊዜ ተሻሽሏል። ምናልባትም ካለፉት የተጋነኑ ሁኔታዎች በቴክኒካል መልሶ ማገገሚያ ዩናይትድ ስቴትስ በኢራን ኤክስፖርት ላይ ከጣለችው ማዕቀብ የሚመነጨው የአቅርቦት ስጋቶችና አንዳንድ የአሜሪካ ተገላቢጦች ታሪፎች ከሚያፈራው ያነሰ ሊሆን ይችላል የሚል ብሩህ ተስፋ እንዳላቸው የአይጂ ገበያ ስትራቴጂስት ዩፕጁን ሮንግ ተናግረዋል። የኢራን ነዳጅ ወደ ቻይና የሚላከው ላይ አዲስ የአሜሪካ ማዕቀብ በግል ባለቤትነት በተያዘው የነዳጅ ማጣሪያና ታንከሮች ላይ የመርከብ ወጪን በመጨመር በቅርብ ጊዜ ውስጥ ችግሩ ፈጥሯል። ይሁን እንጂ ሰፋ ያለ የፍላጎት አቅርቦት መኖሩ ሁኔታው አስጊ አድርጎታል። የዩክሬን ሩሲያ የተኩስ አቁም ንግግሮች በመጨረሻ መፍትሄ ላይ የሩሲያ ኤክስፖርትን የመጨመር ተስፋን ያሳድጋል ተብሎ ይታመናል። ይህም የኦፔክ ፕላስ ምርት ደግሞ በሚያዝያ ወር መጀመሪያ ላይ ተጨማሪ አቅርቦት መጨመር ያሳያል ሲሉ ዮፓ አክለዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም